ጤና ይስጥልኝ ተመልካቾቻችን እንደምን ሰነበታችሁ እንኳን ወደ ሜሪ ሾው ብቅ አላችሁ የዛሬ እንግዳዬ ዶክተር ቤዛለም ፍስሐ ወርቅነህ በመባል ይታወቃል የሜዲካል ዶክተር ነበር እንደገና ደግሞ አሁን በአገልግሎት ላይ ነው የሚገኘው እንዴት ከሜዲካል ዶክተርነት ወደ አገልግሎት እንደመጣ አጭር የህይወት ታሪክ ጨዋታ እናደርጋለን አብራችሁን እንድትቆዩ ጋብዛችኋለሁ Thank you ዶክተር ቤዛ እንኳን ጥሪያችንን አክብረ ወደ ስቱዲያችን እንኳን ደህና መጣክ Thank you ሜሪ ስለጋበሽኝም ከልብ ነው ማመሰግነው I hope ጥሩ የውይይት ጊዜ ይኖራል ብዬ ተስፋ አደርጋለሁ በጣም ዛሬ እንግዲህ ስለመጣ በጣም ደስ ብሎኛል ብዙ ሰዎች እንግዲህ ያቆሃል ዶክተር ቤዛ እንደገና ደግሞ ፓስተርም ነክ ፓስተር ቤዛ እያሉ ይጠሩሃልና ዛሬ እንግዲህ ዋናው ዲስከስ የምናደርገው ዶክተር ቤዛ ከሜዲካል ዶክተርነት ከዛ ደግሞ ወደ ፉል ታይም አገልግሎት እንዴት እንደገባክ በኢትዮጵያ የነበረ ቆይታ እንዴት እንደነበረ አሁን ደግሞ ያለ አገልግሎት አላማ ያለ ቪዥን ስለሱ ዛሬ ደግሞ እንነጋገራለን ማለት ነው Thank you እሺ ግዴ አሁን ወደ ኢትዮጵያ ወደ ድሮ ታሪክ ልውሰድና በኢትዮጵያ በነበርክበት ጊዜ ህይወት እንዴት ነበረ ሜዲካል ስኩል ደግሞ እንዴት ልትገባ ቻልክ ወደሚለው ጥያቄ ሄዳለሁ ሜሪ Thank you once again እንደገና ስለጋበሽኝ ከልብ ነው ማመሰግነው እኔ ተወልጄ ያደግኩት አዲስ አበባ ከተማ ውስጥ ነው ቤተሰቦቼ ኦርቶዶክስ እምነት ተከታዮች ናቸው እና ከአንደኛ እስከ 9ኛ ክፍል ያው እንደማንኛውም ከተማ ውስጥ እንደሚያድግ ሚድል ክላስ ሆም ውስጥ እንደሚያድግ ልጅ በዛ ምክንያት ያደግኩት ትምህርት ቤት ኳስ ጨዋታ ከትምህርት ቤት በኋላ ያው ውጪ ሜዳ ላይ ኳስ እየተራገጥን በዚህ ምክንያት ያደግኩት በእርግጥ ያው ወጣት ገና ሚድል ስኩልም ኢቨን ኤሌመንተሪ ስኩል ተማሪ 6ኛ 5ኛ ክፍልም በእኛ ያው ኤሌመንተሪ ሲባል እሱን የሚጨምራል መሰለኝ ጋም ተማሪ ሆኜ በጣም ሀገራዊ ጉዳይ ላይ መነጋገር መጨቃጨቅ ማታ እንዲህ ሰፈር ውስጥ አላለም ድንጋይ ላይ ቁጭ ብለን ስለ ወቅታዊ የሀገር የአፍሪካ የዓለም ጉዳዮች መነጋገር ማውራት በጣም መርሲ ላይ ነበር በጣም እና የምታወቀው በሱ ነው በቃ በሰፈራችን ማለት ነው ኢቨን አባቴም እና ጓደኞቹ አጎቴም አክስቴም ሌሎችም እንግዶች ቤት ሲኖሩ እነሱ ማለት ተቀምጦ ውይይታቸው መከታተል መጠየቅ እንደዚህ ነገር ማድረግ በጣም እና ኒውስ ከአባቴ ጋር ሰማለው ያው ማታ ኢትዮጵያ ዜና ጧት አንዳንድ ማታ 3 ሰዓት ናይማ ነው በእኛ ቪኦኤ ቢቢሲ እንደዚህ እና የዓለም ሁኔታ እንዴት ነው የሚሄደው እንደሚሆነው የሚለው ከልጅነት ጀምሮ በጣም ኢንተረስት የሚያደርገኝ ነገር ነበረ እና አሪመን በእኛ ጊዜ ያው የህብረተሰብ ሳይንስ የሚባል ትምህርት አለ በአብዛኛው ስለ ባሪያ ስርዓት ከዛ ስለ ፊውዳል ስርዓት ከዛ ስለ ካፒታሊስት ከዛ ደግሞ ማርክሲዝም ያው እሱ ነውና አንዳንዴ ከጓደኞቻችን ጋር ሁሉ መጽሐፉን በቃላችን እየያዝን 20 ገጽ 25 ገጽ አሁን ሳስታውሰው ይገርመኛል ያን ያህል ገጽ በቃላችን እንዴት ነው ልንሸመደው ይቻላል የሚለው ማለት ነው እና በሱ ንጎዳደን ነበር 6ኛ ክፍል 5ኛ ክፍል አለ አንድ ጓደኛ የብሬን ማሪ ነበረ አሁን ጀርመን ሀገር ያለ ይመስለኛል እና በቃ እንደሱ ነገሮችን ያደረግን ነው ያደግነው ስለዚህ በአብዛኛው ህይወቴ የመጀመሪያው የሚድል ስኩል የኤሌመንተሪ ስኩል ላይፌ በአብዛኛው በእንደዚህ አይነት መልኩ በእንደዚህ አይነት አካባቢ የታጠረ ነው እንደዚህ አይነት ንግግሮች ሰፈር ውስጥ ነው በርከት ብለን ቆም ብለን ከታላላቆቼ ጋርና ቤተሰብ መሃል ደግሞ እንግዳ ሲመጣ አላለም እንደዚህ አይነት በጣም ሲሪየስ የሆኑ ጉዳዮች አንዳንዴ በዛ እድሜ ክልል ብዙ የማያሳስቡሽ ማያስጨንቁሽ ሊያስጨንቁሽ የማይገቡሽ ግን የሀገራችን ድህነት በዙሪያ ያለው ፖለቲካ ሁኔታ ያሳስባል እነዚህ ነው የመሳሰሉ ጉዳዮች ይሄ ነገር ከልጅነት ጀምሮ በኔ ውስጥ የነበረ probably የፍትህም የጽድቅም መሻት passion for justice passion for equity እንደዚህ አይነት ነገሮች በጣም በቃ ጽድቅ እውነት የሚባሉት ሐሳቦች በጣም ፋሲኔት ያደርጉኝ ነበር በልጅነቴም እና እንደዛ አይነት ነው ያስተዳደግ እና ይሄንን የቀየረው በሰረታዊ መንገድ ለወጣው 9ኛ ክፍል ተማሪ ሆኜ ያው የደርግ መንግስት ወደቀ አዲሱ መንግስት ያዲግ መንግስት መጣ ትምህርት ቤት ቆመ አይደል 9ኛ ክፍል ተማሪ ሆኜ ነው ያየሆነው እዚህ ሰፈር ውስጥ ያው ነው ምንለው በዛ መሃል ኳስ ከአሁን ፓስተር ነው መዝጋው ይባላል የባለቤቴ ወንድም ነው ከሱ ጋር የተጫወተን አንድ የቂርቆስ
እሱ ይመስለኛል። አዎ ቂርቆስ ቤተክርስቲያን ሰንበት ቤት ይሄድ የነበረ ከኛ ቀደም ብሎ ሚካኤል እኮ ሰንዴይ ስኩል ሰንበት ቤት ተጀምሯል፣ ኦርቶዶክስ ቤተክርስቲያን ተጀምሯል የሚል ነገር ቅዳሜ ቀን ወደ ሰዓታት አካባቢ ይመስለኛል የተጫወትን ኳስ ነገረን። እዛ ቤት ገብተን ምሳ በልተን ይመስለኛል እኔና ማስተር መዝጌ ተያይዘን ሄድን ማለት ነው። that's a major shift in my life። ሌላ አዲስ ዓለም ከዛ መጽሐፍ ማንበብ፣ እግዚአብሔርን ማሰብ፣ ፈጣሪ የሚባል ነገር ማሰብ፣ መንፈሳዊ ዓለም የሚባል ነገር ከዛ አስቤው በህይወት ያላውቅ ማለት ከሃዲም ባልሆን ግን it's no part of my life። በቃ ትምህርት፣ ኳስ ጨዋታ፣ እንደዚህ አይነት ሀገራዊና አህጉራዊና ዓለም አቀፍ ጉዳዮች ዙሪያ መነጋገር፣ መወያየት፣ ማወቅ ምናምን እንጂ እንደዚህ ሃይማኖታዊ ጉዳዮችን በሚመለከት እኔ የተነጋገርኩበት ያወራሁበት ያሰብኩበት ጊዜ ፕሮባብሊ ያው ትምህርቱም ዘመኑም ማርክሲስታዊ ዘመን ስለነበረ ፈጣሪ ይህን ያህል በይፋም እንደዚህ የሚነገርበት አይነት ዲስከሬጅ የሚደረግ ነገር ስለነበር ትሬት የምንማር ነበር። ያው ማርክሲስታዊ የህብረተሰብ ሳይንስ ማለት ያው የማርክሲዝም ሌኒዝምን በትውልድ ውስጥ በቃ መንግስት የሚያሰርጽበት አንዱ ቱል ነው፣ አንዱ መሳሪያ ነው። እንደዛ አይነት ነገር ካልሆነ በስተቀር ሌላ ህይወታችን የጨዋታ ህይወት ነው። ኳስ እንወዳለን፣ አልኩሽ ነገሮች እናደርጋለን። ያንን ነው እንግዲህ የቀየረው። ሌላ ምዕራፍ ነው የጀመረው ሃይ ስኩል ተማሪ ሲሆን ማለት ነው። በጣም ደስ ይላል። ከዛ አስቀጥሎ እንግዲህ ያው እንዳልኩሽ ሃይ ስኩል ተማሪ ልክ 9ኛ ክፍል ትምህርት ቤት ቆመ። ያው እንዳልኩሽ ሰንበት ቤት መሄድ ጀመር። የሚገርምሽ የመጀመሪያ ጊዜ ቅዳሜ ቀን ስንሄድ ለካ ነጠላ እንደዚህ ተጣፍቶ የራሱ ያለባበስ ፕሮቶኮል አለው። የሰንበት ተማሪ ስትሆኚ እኛ እንዳለም አናውቅም። በቃ ብድግ ብለን ከጓደኛዬ ጋር ተያይዘን ስንሄድ አይ ነጠላ ሳታደርጉ እንደዚህ መስቀል አድርጋችሁ ሳታጣፉማ አትገቡም ተባለ። ሰንበት ተማሪ ማለት ነገ ነው ታውቁ ነው። ነገ ተመለስን። በነጋታው ጠዋት ከቤተሰቦቻችን ነጠላ ወስደን ነጠላችን አጣፍተን ሰንበት ተማሪ ሌላ ዓለም ተጀመረ ማለት ነው። የኳስ ጨዋታው ነገር ቆመ። ያው ጠዋት ትምህርት ቤት ነው፣ ከሰዓት በኋላ ላይብረሪ ነው፣ ማታ ወንጌል ስብከት። ጠዋት ትምህርት ቤት ነው፣ ከሰዓት ላይብረሪ እገባለሁ። ወደ 5 በእንጂ ሀገር ማለት ነው 5 ፒኤም ሲሆን እመለሳለሁ። መጽሐፍ ደብተር አስቀምጣለሁ። ቤተክርስቲያን 8 o'clock 9 o'clock ሲሆን እመለሳለሁ። ህይወታችን በሙሉ በትምህርትና በመንፈሳዊ ነገሮች ጉዳይ ዙሪያ ብቻ የታጠረ ሆነ። ኢቭን በዛም ጊዜ ቢሆን የሀገር ፍቅር፣ የሀገራዊ ጉዳይ፣ አህጉራዊ ጉዳይ መስማት፣ የመከታተል ጉዳይ ውስጥ ይላል። ግን ያንን ዶሚኔት ያደረገው በጣም በጉልህ ሁኔታ ሃይማኖታዊ ጉዳይ ሆነ ማለት ነው። መጽሐፍ እናነባለን፣ በኦርቶዶክሳዊ በሆነ መንገድ ትምህርቶችን እንከታተላለን። እንዳልኩሽ ከቤተክርስቲያን የማንጠፋ በቤተክርስቲያን የሚደረጉትን ሁሉንም ነገር በሚባል ደረጃ ምናደርግ፣ ምንጾም፣ ምንጸልይ፣ ምናስቀድስ፣ ሰንበት ቤት ምናስተምር፣ ምንሰብክ ኢቭን ሃይ ስኩል በመሃል በክላስ መሃል ረፍት ታስታውሻለሽ? ረፍት ባል ጊዜ ነበር 15 ደቂቃ ነች። በዛ ጊዜ እንኳን ሳይቀር ነጠላ ይዘን አጣፍተን ተማሪዎችን ሰብስበን እንሰብካቸው ነበር እና ወንጌል ማለት ነው። ከዛ ደግሞ ጽዋ ማህበር ይባል ታውቂያለሽ? በየሰፈሩ የሚደራጅ ወጣቶች እናቶችም እንደዚህ ራሳቸው አላቸው። እኛም ወጣቶች አንድ መንደር አንድ አካባቢዎች ነው በሙሉ ደግሞ ተሰባስበን ደግሞ የጽዋ ማህበር አቋቋምን። በየወሩ ነው የምንሰበሰበው። የእመቤታችን የቅድስት ድንግል ማርያም ማህበር ነው የሚባለው። ፍኖተ ጽድቅ ይባላል። አንድ አባት ናቸው ያወጡት፣ ዲያቆን መነኩሴ አምናት እሱ ላይ እንትን አለኝ። ግን ፍኖተ ጽድቅ ማለት የጽድቅ መንገድ ማለት ነው። ሰንበት ቤት እንሄዳለን፣ እናስተባብራለን፣ እናስተምራለን፣ አጽዋማቶችን ሁሉ እንጾማለን። የሃይ ስኩል ላይፌ በአብዛኛው እነዚህን ጉዳዮች በማድረግ የታጠረ ነበር። ግን በዛ ሂደት ነው እንግዲህ ወደ ጌታ ወደ ኢየሱስ ክርስቶስ በግል አዳኛችን መሆኑን፣ መንገድም እውነትም ህይወትም እሱ መሆኑን፣ ጽድቅ የሚገኘው በእምነት መሆኑን፣ በጸጋ የሚሆን መሆኑን ወደ ማወቅ የመራን ግን በዛ ጊዜ ወቅት በአጠቃላይ በሀገሪቱ ማለት ይቻላል። እንደምታውቂው ከመንግስት ለውጥ በኋላ አብዛኛው ሰው ሃይማኖታዊ ሆነዋል። ወደ ቤተክርስቲያን ተመልሰዋል። የቤተክርስቲያናት ሁሉ ሙሉ ነው። ይሄ የስብከተ ወንጌል ሲባል ቤተክርስቲያን ግጥም ብሎ ነው የምትማረው። ሰንበት ቤቶች በየአካባቢ ፍሎሪሽ አድርገዋል። ኖት ኦንሊ አዲስ አበባ throughout the country። እነዚህ ጥያቄዎች በወጣቱ ልብ ውስጥ ይመላለሳሉ። የኢቫንጀሊካልስን ተጽዕኖ ቀላል አይደለም። ያው በአንድም በሌላ የሚጠይቋቸው ጥያቄዎች የሚሏቸው ነገሮች ልብን መሳቡ ጥያቄ መፍጠሩ አይቀርም። እሱም አለ ከበስተጀርባ እና በዛ ሂደት አንዳንድ ዝማሬዎች ለየት ያሉ ዝማሬዎች
በቤተክርስቲያን አካባቢ መዘመር ጀመሩ። ልብ የሚስቡ ኢየሱስን የሚያከብሩ ብዙ ኢየሱስን በተደጋጋሚ የሚያነሱ ከወንጌል በጣም የሚስማሙ አይነት ዝማሬዎች እነዛን መዘመር ጀመር። ልባቸው ለነዛ ይሳብ ጀመር። ቅዱሳን መጽሐፍትን ስናነብ ደግሞ አንዳንድ ጥያቄዎች ከአዋልድ መጽሐፍት ጋር ከሌሎቹ ጋር የሚጋጩ አብረው የማይሄዱ ሲመጡ ወንጌል እንዲህ ይላል፣ የእግዚአብሔር ቃል እንዲህ ይላል፣ እናንተ ደግሞ እንዲህ ትላለህ፣ ምንድነው ለምንድን ነው የሚል አለም። ኢየሱስ ማለት ለምንድን ነው ለነሱ የሰጣቸው? ኢየሱስን ማን ነው? እኛስ ኢየሱስ ብንል አዳኝ አይደለም ወይ ነው? የኛ አይደለም ወይ? እነሱ ብቻ እንዴት ይሆናል? እንደዚህ አይነት ቅናቶችም ጭምር ውስጣቸው የተፈጠሩ እነዛ ዝማሬዎችን በጣም ልባችን እየማረኩት ሞር አቴንሽናችንን ወደ ከመላእክትም ከመቤታችን ቅድስት ድንግል ማርያምም ወደ ጌታ ወደ ኢየሱስ ክርስቶስ በአብዛኛው ትኩረትን የማዞር ስራ በመስራት በጣም የነበራቸው ሚና ቀላል ነበር። እነዛ ዝማሬዎች ይሄ ደግሞ በየጽዋ ማህበር ደግሞ ነፃነት አለ። ያው ጽዋ ማህበራቱ እኛው ራሳችን የምንመራቸው በየቤታችን የሚደረጉ ፕሮግራሞች ስለሆኑ እዛ ላይ ደግሞ በሰፊው እንወያያለን፣ እንጨቃጨቃለን፣ እንከራከራለን። እንትኑ አለ እንደ ሰንበት ቤት ወይም በቤተክርስቲያን በቀጥታ እንደሚታዘዝ አይነት መመሪያ የሚሰጠው ተቋም ስላልሆነ ነፃነቱ አለ እና መጋበዝ ትችላለሽ የምትፈልጊውን ሰው እዛ መጥቶ እንዲያስተምርሽ እና ሱሚያሚ የሚባል ወንድም አሁን ካሊፎርኒያ ነው የሚኖረው እና እሱ አቡነ ጎርጎርዮስ የሳቸው ተማሪ ነው። ዝዋይ ገዳም ሄዶ ተምሯል እና የሜትሮሎጂ ነበር የሚሰራው። እሱን ደግሞ ቂርቆስ ስብከተ ወንጌል ላይ ሲሰብክ ሰማን። በጣም ይመስጣል ትምህርቱ ወንጌል ላይ ነው። ያው ደግሞ ስብከተ ወንጌል ላይ ብዙ ወንጌል የምትማሪው ስብከተ ወንጌል ማለት ራሱ ያው ወንጌል የሚሰበከው እና ከሰብኮ ሲወርድ ሲጨርስ ጠብቀን ጽዋ ማህበር አለንና እባክህ ብትመጣና ብታስተምራል ነው ይሻለን። ከዛ ተግባባን። በወር አንዴ ብቻ ሳይሆን አሁን ደግሞ ለምን አታስተምረንም ብለን ሰኞ፣ ሮብ፣ አርብ ሁሉ ማታ ማታ እየመጣ ያው ትምህርት ሰጠን ጀመረ። ለካ እሱ የበለጠ መረዳት ነበረው ከኛ የተሻለ ስለ ወንጌል ለእውነት መረዳት ነበረው። ያ ደግሞ በከፍተኛ ለወጠን። በዚህ መሃል ያው የኦርቶዶክስ ቤተክርስቲያን ውስጥ ያሉ በደብራችን ያሉ መሪዎች የሰንበት ቤት አንዳንድ ሰዎች ያው እነዚህ ታድሶች ናቸው ኦርቶጴንጤዎች ናቸው የሚል ጉዳይ መጣ። ያ ሁኔታ ስደት አስከተለ ማለት ነው እና መናፍቃን ተባልን፣ ተወገዝን፣ እንዳትደርሱ ተባልን። ብዙ ዋጋ አስከፍሎናል። ትንሽ በኋላ ላነሳል እችላለሁ እሱን። ግን ይሄ የሆነው እኔ 12ኛ ክፍል ጨርስ አካባቢ ስለዚህ ያው እንደምታውቂው በኛ ሀገር በ4 ነጥብ ካመጣሽ ያው ወይ ኢንጂነሪንግ ነው ወይ ሕክምና ነው። እንዲህ ፓሽኔ ምንድን ነው? እኔ አሁን ሆኜ ሳይሆን እግዚአብሔር መቼም በሱ ዘላለማዊ ዕቅድ ሐኪም በመሆን የተጠቀመው ነገር እንደሚኖር አውቃለሁ፣ እረዳለሁ። የሕክምና ትምህርት መማሬም ለእኔም የጠቀመኝ ነገር እንዳለ ለሰውም ለሌላው የሚጠቅም ነገር እንዳለው አውቃለሁ። ግን ምናልባት የውስጥ ጥማት የፖለቲካል ሳይንስ ፐብሊክ ፖሊሲ ነው አገራዊ ጉዳዮች እነዚህ አመራር ምናምን ቢሆንና በዛ ብቀጥል ያንን ብማር እና በዛ ቤት ይሻል ነበር የሚል አንዳንዴ ወደ አይምሮ ይመጣብኛል። ግን በጊዜው የሳይንስ ተማሪ ነኝ። አባቴን ሳማክረው አንተ ጎበዝ ተማሪ ነህ፣ ለአንተ ሕክምና በጣም ፒስ ኦፍ ኬክ ቀላል ነገር ነው። ስለዚህ ምርጫው ደግሞ ያን ወይ ኢንጂነሪንግ ትገባለሽ ወይ ሜዲካል ስኩል። ሌላ እዚህ ሀገር እንደምታየው አይነት በርካታ ምርጫም የለሽም። ታለንትሽ ምንድነው? ኢንተረስትሽ ምንድነው? ውስጥ ያለው የሚቀላበጠው እንድታውቀው ልትማረው ወደፊት ልትሰራበት የምትፈልገው ነገር ምንድነው የሚለው ኢትስ ኖት ፓርት ኦፍ የትኛው ስራ ይገኝበታል። አንደኛ ውጤትሽ ደግሞ የት ነው የሚያደርስሽ ነው። ስለዚህ ኢትስ ኦል ዲተርሚንድ ባይ ዩር ግሬድ። በቃ ከፓሽንሽ ከታለንትሽ ወይም ከውስጥ ትንባሽ ጋር የተያያዘ በቃ ሕክምና ተማሪውን ተባልኩ። ጭንቀት የነበረው እኔ ምንድነው ኦኬ አሁን ሕክምና ተማሪ ሲሆን ይኸውልሽ 3 ቦታ ነው የሚሰጠው በዛ ጊዜ ወይ ጅማ ነው ወይ ጎንደር ነው ሜዲካል ስኩል ያለው ወይ አዲስ አበባ ነው። ስለዚህ 35 ሰው ነው ካንዱ የሚመረቀው። ፕሮባብሊ በአመት 120 ሰው ነው ከአገሪቱ የምታስመርቀው ሐኪም አስቢ። 4.0 በአንድ ሃይ ስኩል ውስጥ ያመጣ ነው 4 ነበር ነው 6 ነበር። ፕሮባብሊ 6ታችንም የሕክምና ተማሪ ሆኑ። 2ቱ ጅማ ደረሳቸው፣ ሁለታችን አዲስ አበባ ቀረን፣ 2ቱ ጎንደር ሄዱ ማለት ነው። እና ጸሎቴ በዛ ጊዜ ነበር አስታውሰዋለሁ። የጸሎት ቤት የለንም። አንድ ዶሮ የምናረባበት ቆርቆሮ ቤት አለች እንደ ጋርደን ነገር እዛ ውስጥ የተሰራ ብዙ ነገር የሚቀመጥ እዛች ውስጥ ነው። ያው በኦርቶዶክስ ዘይቤ ነው የምንጸልየው። መጽሐፍ ይዘን እንደዚህ ያላለም ግን አስታውሰዋለሁ የጸሎትን ጸሎት በቃ እንዳልሄድ ከአዲስ አበባ ማለት ነው። ጌታ እግዚአብሔር እባክህ አዲስ አበባ እንድመደብ። ለምን ከዛ ማህበር መለየት ከጽዋ ማህበሩ መለየት በቃ የማይታሰብ ነው ማለት የነበረን ፍቅር
ለማህበሩ የነበረን ፍቅር እና ደግሞ እንዳልኩሽ አዲስ ህይወት ነው የጀመርነው። ጌታን መውደድ፣ በየቀኑ አብሮ ማሳለፍ፣ አብሮ መጸለይ፣ አብሮ የእግዚአብሔርን ቃል ማጥናት ኢትስ ላይክ በቃ በየቀኑ ነው የምናደርገው። አስብ ኢትስ ኖት ጀስት ይሄ በሳምንት ሁለት አንድ አይደለም የምናደርገው፣ በየቀኑ የሚካሄድ ነገር ነው እና እንደው እግዚአብሔር እባክህ አዲስ አበባ እንድመደብ አለዛ ጎንደር ባህር ዳር ማለት ጎንደር ወይ ጅማ ብሄድ የኔ ህይወት ትራጀክተሪ ምን ሊሆን እንደሚችል አይ ሃቭ ኖ አይዲያ። ከዚህ ማህበር ላይ ያለው ኦፍ ኮርስ እንግዲህ ሌላ ህይወት መንገድ ባለቤቴንም የአንድ ሰፈር ልጆች ነን፣ አንድ አካባቢ ነው ያደግነው። የጽዋ ማህበሩም አባል ነች፣ የትምህርት ቤቱም አባል ነች። ቸርች የምንሄደው አብረን ነው፣ የምንመጣው አብረን ነው። ስለዚህ የቀደም ቤተሰቦቻችንም ረጅም ዘመን የሚተዋወቁ ናቸው። ሶ አዲስ አበባ ሳይሆን ጅማ ቢሆን ወይም ጎንደር ቢሄድ ኖሮ የኔና የእሷ ሪሌሽንሺፕ አድጎ ለትዳር ይበቃ ነበር ወይ? እሱ ራሱ እንትን ነው ማለት እርግጠኛ ማትሆን ይመጣበታል። ጀስት ወደ የሚቀጥለው እንዳሸጋግርሽ ይሄ 12ኛ ክፍል ላይ እንግዲህ ያው 4 ፖይንት ስናገኝ ያለውን አማራጭ በሙሉ ያው ስለነበረ የሕክምና ትምህርት ቤት ገባው። ጥቁር አንበሳ ተማሪ ሆንኩ ማለት ነው። ከዛ ነው የጀመረው ሜዲካል ስኩል የሄድኩበት ሪዝን እሱ ነው። ሜዲካል ስኩል ከጨረስኩ በኋላ በዛ ፕራክቲስ አደረግ። ከዛ ቆይተ ስራ ሰራ። ሜዲካል ስኩል እንግዲህ ስማር ይኸውልሽ አንዱና ትልቁ እንደው ቢነሳ ጥሩ ነው የምልህ ደስ የሚለኝ አሁን ላይ ነው ከቤተክርስቲያን ተባረና አይደል? ልክ ሃይ ስኩል እንደጨረስክ አካባቢ ነው የሆነው 86 87 ማለት ነው። በእኛ በዚህ ሀገር 91 አካባቢ ነው የሚሆነው። ሶ የት ነው የምንሄደው? አሁን ጴንጤም አይደለሁም እኔ ምንሽ ጴንጤ መሆን ፍላጎት እኔ ጴንጤ ቤተክርስቲያንም የሚባለውን አላውቀውም በመሰረቱ። ኦርቶዶክስም ደግሞ ነን ብለን እሱ እናምንኖር ነው። ይሄ ትምህርት የኦርቶዶክስ ቤተክርስቲያንም እምነት ነው፣ ትምህርት ነው፣ የጥንት ትምህርት ነው። እውነትም እስካሁን ይሄን አምንበታለሁ ማለት መሰረቱ ይሄ ነው ብዬ አምናለሁ። ኢትዮጵያ ውስጥ የተሰበከው ወንጌል ይሄ ነው ብዬ አምናለሁ። ኢትዮጵያዊ ጃንደረባ የጃንደረባ ልጆች የሚል አንድ ትልቅ የዝማሬ ፌስቲቫል በየዓመቱ ሲደረግ ኢትዮጵያ ውስጥ ያለው በኦርቶዶክስ ቤተክርስቲያን ወጣቶች እና የጃንደረባው ልጆች ከሆነ ጃንደረባው ምንድን ነበር የሚያነበው ነው አይደል? የኢሳያስን የትንቢት መጽሐፍ ነው የሚያነበው። ምዕራፍ 53 ኢየሱስ መከራ እንደተቀበለ አይደለም በሽላችሁ ፊት ዝም እንዳለ ከዛ ጀምሮ ነው እንግዲህ ወንጌላዊው ፊልጶስም ስለ ኢየሱስ ነገረው ነው። ለኢትዮጵያውያን የተነገረው የመጀመሪያው ኢትዮጵያውያን የሰሙት የመጀመሪያው ትምህርት ኢየሱስ ነው። ከዛ ነው የሚጀምረው። በኋላም በአባ ሰላማ ወደ ወንጌል ወደ ኢትዮጵያ ሲመጣም የመጣ ወንጌል ይሄ ነው። ይሄ ወንጌል በሂደት ተከልሷል፣ ተበርዟል፣ ብዙ ነገር ተቀላቅሎበታል፣ ብዙ ነገር በላው ላይ ተጨምሮበታል። አሁን የያዘውን መልክ ይዟል ብዬ ነው እንጂ የማምነው ከመጀመሪያው እንዲህ ነበረ ብዬ አላምንም። ያኔም አንዱ ክርካችን ነው እንዴ እኮ አይደለም የጥንት እምነት ኦርቶዶክስ ቀጥተኛ ሃይማኖት ማለት ከቅዱሳን መጽሐፍት ነው የሚጀምረው፣ ከወንጌላት ነው፣ ከሐዋርያት ትምህርት ነው፣ ከሐዋርያት ስብከት ነው የሚለውና ስለዚህ ጴንጤ መሆንም ሀሳብ አልነበረንም። ጴንጤ ቸርች ሄዶ ከጴንጤዎች ጋር የመቀላቀል ማለት ነው። አንደኛ እንትኑም አለን ያው ገና መረዳታችን ደግሞ ፍጹም አልነበረም ሙሉ የተወሰነ ልክ እንዴት ነው ይሄ እንደ አጵሎስ አለ ያለው ከፊት ሊገለጥበት እንደሚለው በሂደት ነው ብዙ እየገባን የመጣው ሙሉ ወደ መሆን እውቀታችን የደረሰው። ስለዚህ ያ ሁኔታ ውስጥ ሆኜ ነው እንግዲህ ሜዲካል ስኩል ጆይን ያደረኩት። ጽዋ ማህበሩ አለ፣ እሱ አልፈረሰም። ምክንያቱም የራሳችን ማህበር ነው፣ እንገናኛለን በዛ ማህበር። ከቤተክርስቲያን ብንሰደድም ብዙ መገለል ቢደርስብንም ቤተሰብም ደስተኛ አልነበረም። እየተደበቅንም ቢሆን ከቤተሰብ እንሰባሰባለን፣ እንጸልያለን። ሶ የአዲስ አበባ ዩኒቨርሲቲ የፕሪ ሜዲካል ፕሮግራሙ 4 ኪሎ ነው የሚሰጠው። ስለዚህ 2 ዓመት እዛ ነበርኩ፣ 4 ኪሎ ማለት ነው። ያን 2 ዓመት ዶርሙን እኔ አላደርኩበትም። እውነት ለመናገር እንዲሁ ለይስሙላ ዶርም ነበረኝ እንጂ እኔ አላደርበትም ነበር። አባቴ ሁሉ ይላል ለምን ብርድ ልብሱንና አንሶላውን ይዘህ አትመጣውም? ምንም እኮ ያያረጋ ለምን ጠዋት ሰኞ ጠዋት አብሬው ሄድና ለአንድ ሳምንት እንደምቆይ ነግሬው እዛው ሰኞ ማታ ከሱ ጋር አብሬ እመለሳለሁ ቤት። ማክሰኞ ጠዋት ሄዳለሁ፣ ከዛ ማክሰኞ ከሰዓት እመለሳለሁ ማታ። በሙሉ ፈርስት ይር ተማሪ በጣም 3.9 ነው የነበረኝ የፍሬሽማን የ4 ኪሎ ማለት ነው። ያኔ ያምን ብታዩ በጣም ፍሬሽማን ከክሪስማስ ሲደርስ ብዙ ተማሪ የሚቀነሰው እና ብዙ ጭንቀት አለ። እኔ ብዙም አላስቸገረኝም ፍሬሽማን። ሰከንድ ይር ደግሞ ሪሊ በጣም
was very easy ለኛ ለሜዲካል ስኩል ተማሪዎች ሳይኮሎጂ ኢትዮጵያን ሂስትሪ ጂኦግራፊ እንደዚህ ነገር ስለነበሩ ኦርጋኒክ ኬሚስትሪ ነው አለ ግን አብዛኛዎቹ ኮርሶች ብዙ የሚቸግሩ አልነበሩም የፕሪሜዲካል ኮርሶቹ ማለት ነው እና እነሱን በምንማርበት ጊዜ አሴም ታይም ደግሞ ማታ ማታ እየመጣው ከማህበሩ ጋር አብሬ ጸልያለሁ ጌታን ቃል አጠናለሁ አስተምራለሁ በዛ ሂደት ደግሞ የጌታ መንፈስ ተሞላን ያ ራሱን የቻለ ሌላ ዓለም ነው በመንፈስ መሞላት ወንጌል እውነት ሆነ መጽሐፍ ቅዱስ ያሆነ ጸሎት ማለት ለኔ የአንድ ሰዓት ጉዳይ ሳይሆን ያ ሰዓታት ጉዳይ ሆነ ከሆድ የሚፈስ እንዲህ ቃላት ፈልገሽ ከዚህ ገጣጥመሽ የምታሪ ጉዳይ ሳይሆን ወንዝ እንደማያቆም በቃ አሁን ወንዝ ያቆማል አያቆም እንደሚወርድ ነው ከነፍሴ የሚወጣ ከውስጥ የሚፈልቅ heaven becomes real prayer becomes so ሱስ ሆነ ቃሉን ማንበብ ይሄ 2-3 መጽሐፍ በአንድ ቀን ውስጥ ማንበብ ይሄ እንግዲህ ከፕሪሜዲካል ኮርስ ጋር አብሮ ነው የሚሆን አስቡ ምን ያህል እግዚአብሔር ጸጋ የሚጠይቅ ማለት የጌታ እርዳታ የሚፈልግ መሆን በዛ ደግሞ የማህበሩ የጾም ማህበሩ መሪ ነኝ ያ ማህበር እየተቀየረ መጥቶ እንደ አንድ አጥቢያ ሆኗል ቦታ ተከራይተን መደበኛ ፕሮግራሞች ማድረግ ጀምረናል ስለዚህ እዛ ያንን መምራት ማስተባበር ስለዚህ ማገልገልና መማር የአገልግሎት ህይወቴና የትምህርት ህይወቴ ጎን ለጎን አብሮ ሄደ ጉዳይ ነበርና by the time I graduated እኔ መመራት ያቺ ምልሽ ትንሽ ማህበር ትልቅ አጥቢያ ሆኗል ብዙ አጥቢያዎች ተክለዋል ስለዚህ ፉል ታይም መጋቢ ፉል ታይም የህክምና ተማሪ ኢቭን በመሃል ለ3 አመት ውዝዶ አድርጌ ነበር የሚገርም እሱም በነገር ጥሩ ምክንያቱም የኢንተርናል ሜዲሲን የክሊኒካል ይር 1 የሚባለው ማለት ነው ክሊኒካል ይር 1 የሚባለው ስደርስ literally I was overwhelmed by the power of the spirit overwhelmed by the joy of the spirit literally አብሮ ማስኬድ ሃሪሰን ያው ኢንተርናል ሜዲሲን ቴክስት ቡክ ነው እሱን ገልጬ መጽሐፉን ገልጬ እኩል ነው ማነብ እና ብዙውን ጊዜ የመጽሐፍ ንባቡ ነው የሚወስዱ እና እንዴት አድርጌ ከዛ እንዴት ኮፓፕ አደርጋለሁ literally በቃ አብሮኝ ሁሉ ጊዜ ከኔ ጋር የሚያጠና ወንድም ዶክተር አለማየሁ ይባላል አንዳንዴ ጎንሽ ለሚቀመጥ ቤዛ አሁን ደግሞ ሃሪሰንን አንብብ ምን ይላል ማለት ነው ስለዚህ ወደ ሃሪሰን እመለሳለሁ አንዳንዴ ዶርሚተሪ ውስጥ እኔ ከጓደኞቼ ጋር አብሬ የምንኖርበት ዶርሚተሪ 4 ተማሪዎች አለ አብረን ብንኖርበትም literally የኔ የጸሎት ቤት ሆኗል እና አውቀው ሁሉ በቃ የቤዛ የጸሎት ቤት ነው ይባል ነበር እና 5 o'clock መጣው ከክላስ እኔ መጥቼ ራት በልተን ዶርም ሳይገቡ በዛ ወደ ላይብረሪ ሄዳለሁ እኔ ደብተሬን ልካለሁ ከጓደኛዬ ጋር ስጸልይ 8 o'clock ይሆናል 9 o'clock ይሆናል አስቢ 2 hours 3 hours ነው ላይብረሪ ውስጥ ገብቼ የማነበው እና በአጠቃላይ እንደዚህ ባለው ነው ስለዚህ ግቢ ውስጥ የሚያዩ ልጆች ይገርማቸዋል ማለት እንዴት አድርገህ ነው ቤተክርስቲያን የምትማርገው የሚለው ተማሪ ደግሞ ቤተክርስቲያን ሲመላለስ የሚያኝ እኩል ቀን ቤተክርስቲያን ከሚውሉ ሌሎች አገልጋዮች እኩል መመራ መሰብክ ማስተምር ጸሎት ፕሮግራሞች መሳተፍ ጾም ጸሎትን ማልቀር ማስተምር ማሰልጥን መሆን ይችላል ደግሞ መቼ ነው የምትማረው ይልኛል ግን በእነዚህ ሁለት ነገሮች መሃል ነው ተምሬ የጨረስኩትና ትምህርቴን ስጨርስ መረቅ የመጋቢነት ስራውንም እየሰራው የህክምናውንም ትምህርት ተምሬ ነው ያጠናቀቅኩትና ከዛ ነው ወደ ስራ እና ደግሞ አገልግሎት የሚባለው ህይወት የሚጀምረው ማለት ነው በጣም ደስ ይላል እንግዲህ መንፈሳዊ ህይወት ጉዞህን ነገርከን ማለት ነውና እንደገና ደግሞ እንዴት አንድ ላይ እንደነበር ልጠይቀኝ የነበረው መቼ ነው ወደ አገልግሎት የገባኸው ልል ነበር ግን ያው እንደነገርከን ከሆነ ሜዲካል ስኩል ጀምሮ ነው ከድሮ ጀምሮ ነው እንግዲህ ወደ አገልግሎት የገባኸው ማለት ነው ድራይ እንዳልኩ ሃይ ስኩል ተማሪም ሆኜ ሰንበት ቤት ውስጥ አገለግላለሁ በትጋት ማለት ነው አንድ ነገር በባህሪዬ ውስጥ ነው ያየሁት ተማሪም ሆኜ የሰንበት ቤትም ይሁን በትምህርት ቤትም ይሁን ለወደድኩት ነገር ላምንና ለተቀበልኩት ነገር ፉሊ ራሴን ሰጣለሁ ለትምህርትም ራሴን ሰጥቻለሁ ለእምነትም ፉሊ ለሰጠው ማለት የቆጠብኩት ጊዜ ጉልበት እውቀት የለም አንድ ነገር አለ በሁለቱም ልብ በሁለት ሐሳብ መያዝ በኔ ዘንድ ከልጅነት ጀምሮ ያልነበረ ኳስ እንኳን ጨዋታ ሰፈር ውስጥ ኳስ ጨዋታ አሲ በዛ እድሜ አሁን የሚድል ስኩል የኤሌመንተሪ ስኩል ተማሪ ሆነን ኳስ ጨዋታ ሃይ ስኩል ተማሪ ሆነን አልፎ አልፎ እንጫወት ነበር ግን ያለው ሰንበት ከጀመርን በኋላ እኔ መጫወቴን ራሱ አላስታውሰውም በቃ ህይወታችን በሙሉ የሰንበት ትምህርት ቤትና የሃይማኖት ጉዳይ ሆኗል ግን ኢቭን ኳስ ጨዋታ እንኳን ሰፈር ውስጥ እኔ ነኝ እንትን መሰራላቸው ኳስ ሜዳ በገል ታስወድሮ ምጣድ እንጀራ የሚጋገርበት ምጣድ ምንድን ይባላል ሸክላው
ምጣድ አለ ሲሰበራል ምናምን አይደለም እሱ ወስጄ አስፋልት ፈቅፍቄ ይሄ በቃ ዘመናዊ ስቴዲየም ያለውን አይነት ዙሪያውን ከአንድ ጓደኛዬ ጋር በዛ ጠራራ ፀሐይ ፕሮባብሊ 3 PM አካባቢ ከክላስ ከመጣም በኋላ ፍቄ ዙሪያውን ሰርቼ ኳስ ሰርቼ እንደዚህ ነበር ኳስ ጨዋታ ራሱ ሰፈር ውስጥ የምንጫወተው ነበር። በቃ አንዳንዴም እሱ ካለ አመድ እንትና ትምህርት ቤቱም ተማሪዎች ያስጠናለሁ፣ ለተማሪዎች ፈተና ሰጣለሁ። ማለዳ ጠዋት ነው ማለት ጠዋት ተማሪዎች እናስጠና ነበር፣ ሌሎች ተማሪዎች ማለት ነው። እና አስጠንተን በተለይ ፈለገ ዮርዳኖስ የሚባል ትምህርት ቤት ውድድር አለ፣ ሴክሽን ከሴክሽን እነ ቀይ ኮከብ ድል በትግል የተባለ እንወዳደራለን። ሶ ውድድሩን ለማሸነፍ የኛ ለምሳሌ 6 ሴክሽን ከሆነ እነሱ 6 ሴክሽን ከሆነ 7 ክፍል A to F ደግሞ G ምናምን ከሆነ በየክፍሉ እየዞሩ ነው የምናስጠናው። በወደቀ ተማሪ ቁጥር ነው የምትሸነፊው። ለምሳሌ ካንቺ 10 ሰው ወድቆ ከነሱ 5 ወደቀ እነሱ ያሸንፉሻል ማለት ነው። ስለዚህ እንትኑ እንደው ወደ የሚወድቀውን ሰው ፈተና ቅዳሜ ይሰጣል መጀመሪያ። ከዛ የሚወድቀውን ተማሪ ቁጥር መቀነስ አለብሽ ለማሸነፍ። ስለዚህ ያን ለማድረግ በየክፍሉ ዞሬ ክፍሉ አስጠና ነበር። ማለዳ ጠዋት ሄጄ ብላክቦርዱን በውሃ ጥበን ፈተና ጽፈን እንጠብቅ ነው። አንዴ ከጉጉቴ ማለት ነው ጠዋት ፕሮባብሊ 5:30 AM ይሆናል። አስቢ ተነስተን ጓደኛዬን ቀስቅሼ ይዤው ሄድ ትምህርት ቤት እኮ ነው። ከዛ ሳንኳኳ ኦልሞስት 6 PM ማለት ነው 6 AM ጠዋት 6 AM ማለት በእኛ ጠዋት 12 ሰዓት ናሪ መንበር ዘበኛው ኧረ ቤዛ አለ እንተኛበት አላስተኛ አልቀን እኮ ማንም በዛ ሰዓት ሊሄድ አይችልም። በዛ እድሜ ገባሽ በቃ ገብተን ተቀድመን ብላክቦርዱን በውሃ አጥበን በቾክ ቆንጆ አድርገን ፈተናውን ጽፈን ምናምን እንደዚህ ነው። እና very committed ለምታረገው ነገር ሁሉ ተሰጥቶ ማለት በዚህ አጋጣሚ ደግሞ ከድሮ ጀምሮ በቃ በጣም አክቲቭ እንደነበርክ ነገርከን ማለት ነው። በጣም ደስ ይላል። እንግዲህ አሁን ደግሞ ከኢትዮጵያ ወደዚህ እንምጣና እንዴት ነው ዶክተር ቤዛ ወደ አሜሪካ ወደ USA ሙቭ ሊያደርግ የቻለው? another story, big story. ኢትዮጵያ ውስጥ እንዳየሽው እንግዲህ ያው የሕክምና ትምህርቴን እንደጨረስኩኝ ረጅም ጊዜ አልሰራሁም በሕክምና ሙያ። ምክንያቱም የቤተክርስቲያኒቱ ፕሬዚዳንት የነበረው ወንድማችን መጋቢ ዳንኤል ማየው የሁላችን መሪ ነው፣ አባት ነው። ከኛ ብዙ ከፊት ሄዶ ብዙ ያሳየን ወንድማችን ነው። እሱ ወደ ፎር ጉድ ወደ አሜሪካ መጣ። ስለዚህ የእሱን ቦታ ተክቼ ኖት ኦንሊ ማይ ሎካል ቸርች አጥቢያ ብቻ ሳይሆን አጠቃላይ በኢትዮጵያ ያሉትን የአማኑኤል ህብረት ቤተክርስቲያን አጥቢያዎችን የመምራት ኃላፊነትና አድራው በእኔ ያወደቀ። ያ ማለት እንግዲህ በክፍለ ሀገር በብዙ ትዘዋወር ያለሽ እነዚህን አጥቢያዎች ለማየት፣ ለመመልከት፣ ለማበረታታት፣ ለማሰልጠን። እሱ ብቻ አይደለም፣ ያው ከሀገር ውጭም ጉዳዩ የሚያስወጣና የሚያስገባም አይነት ሆነ። በዚህ አይነት አውድ ውስጥ አይሽ አንድ ሎካል ቸርች መጋቢ ሲሆን አንድ ፔዲያትሪክ ክሊኒክ ውስጥ የልጆች ክፍል ውስጥ ነበር እኔ የምሰራ የነበረው እና ያንን ስራዬን መቀጠል አልቻልኩም። ከግራጁዌሽን በኋላ እሱን ነበር የምሰራው፣ ልቀጥል አልቻልኩም ማለት ነው። ስለዚህ መወሰን ነበረብኝ። ልቤ ውስጥ ደግሞ ያለው እንዳልኩሽ ትምህርት ቤት ሞኝ አገልግሎቱና ትምህርቱ አብሮ ነበር የሚሄደው። ከተመረኩም በኋላ አገልግሎቱና ስራው አብሮ ነው የሚሄደው። ፉል ታይም ተማሪ፣ ፉል ታይም አገልጋይ፣ ፉል ታይም ሰራተኛ፣ ፉል ታይም አይነት ህይወት ነው የነበረኝ እና ስለዚህ ውሳኔ ላይ መድረስ ነበረብኝ። ያው ፕራይመሪ ኮሊንግ ይሻላል የምታውቂው በቃ አሁን ልብሽ ውስጥ ያለው ልታረጊው ልትኖሪው የምትፈልጊ እግዚአብሔር ደግሞ በልብ ያስቀመጠውና ያኖረው የአገልግሎት ጉዳይ ስለነበር ለእኔ ቀላል ነበር። ሆነ ለመናገር ብዙ ሰው ይጠይቀኛል ብዙ ጊዜ እንዴት ቻልከው አገልግሎቱን ለማገልገል ስትወስን ሕክምናው ሙያ ትተህ ፉል አገልጋይ ለመሆን? በጣም ብዙ ጊዜ የወሰደብኝ ጾም ጸሎት ያስያዘኝ እንደው ምን ይሻል ያልኩበት ጉዳይ አልነበር። ይሄ ማለት የእግዚአብሔርን ፈቃድ ለማወቅ የሚደረገውን ትጋት አቃልዬ ለማየት አይደለም፣ ግን ከመጀመሪያው ይሄ ሁኔታ እያደገ ሄዶ መቼ የሚለው ነው እንጂ ይሄ እንደሚመጣ ይሄ እንደሚሆን ልቤ ወደዛ እንደሚያጋድል ለዛ እንደተጠራው አውቀዋል። ይሄ ማለት ሕክምና ጥሪ አይደለም ማለት አይደለም። በሕክምና ውስጥ አብሬያቸው የተማርኳቸው አብሬያቸው የሰራኋቸው በጣም ማከብራቸው የሰውን ህይወት በብዙ የሚረዳ የሚያግዝ ሙያ ነው። በጣም በጣም ትልቅ መንፈሳዊ ተግባር ነው ብዬ ነው የማምነው። ማንኛውም ስራ ጥሪ ነው ብዬ ነው የማምነው። ከእግዚአብሔር የተሰጠን አደራ ነው ብዬ ነው የማምነው። በተለያየ ፊልድ በተለያየ መስክ ላይ እንሰማራ እንጂ ሁላችንም የእግዚአብሔር የሰጠን ጥበብና እውቀት ጸጋ ለሰው ልጅ በጎነት መልካምነትና ለእግዚአብሔር ክብር ምን ሰራ ነን ብዬ አምናለሁ።
ስለዚህ ትልቅ አክብሮት ነው ያለኝ አይደለም። ይሄኛው ስለሚበልጥ ያኛው ስለሚያንስ በሚል ስሜት አይደለም። ይሄ በቀድሞውንም በልቤ ውስጥ የነበረ እግዚአብሔር for this purpose በቃ ለዚህ ጉዳይ ለዚህ ስራ ነው ጥሪን ማወቅ ፕራይመሪ ኮሊንግ ምንድን ነው የሚለው ጉዳይ ደግሞ እንደነገርኩሽ በልጅነቴ እንትኑ አለኝ እንዳልኩሽ ለእንደዚህ አይነት ነገር ለጽድቅ ለእውነት ለፍትህ ሄደልኝ። ይህንን የልጅነት አስፒሬሽኔን እና ምኞቴን ፉልፊል የሚያደርገው የእግዚአብሔር መንግስት ፍሬምወርክ እንደሆነ በደንብ ነው የገባኝ። እነዚህ የጽድቅ ጉዳይ፣ የእውነት ጉዳይ፣ የፍትህ ጉዳይ የእግዚአብሔር መንግስት ዋና ጉዳዮች ናቸው አይደል? ጌታ ኢየሱስ ለምሳሌ በትምህርት ውስጥ ዋናውን በህግ ያለው ፍትህን፣ ጽድቅን፣ ምህረትን ማድረግ ትታችሁ አለ ያለው እነዚህ ናቸው ፒላሮች ናቸው የእግዚአብሔር መንግስት ፒላርስ ናቸው። እና ለእኔ አም አላይኒንግ ዊዝ ማይ ሶቨርን ፋውንዴሽን ማለት ነው። እግዚአብሔር ቀድሞውኑ በልጅነቴ በህይወቴ ውስጥ ከጣለው ሙሴም ጥሪ እኮ የሚጀምረው ስታውቂው አይደል? ብዙ ሰው ጥሪ የሚለው ልክ ሲያውቀው የጀመረ ነው ይመስለው፣ ግን ፋውንዴሽን አለው ጥሪ። ዋናችን ወደኋላ ብንመለስ ብንሄድ፣ ምክንያቱም እግዚአብሔር የፍጥረት ሁሉ ገዢ ነው። በፕሮቪደንስ ውስጥ የሁሉ ነገር ምንጭ መገኛ ነው እግዚአብሔር። ስለዚህ ህይወታችን ስብራታችን ውስጥ እንኳን ጥሪያችን ሊኖር ይችላል። ፔናችን ውስጥ እንኳን ጥሪያችን ሊኖር ይችላል። ውድቀታችን ውስጥ እንኳን ጥሪያችን ሊኖር ይችላል። ዳስ ነው ምን ስኬታችን ድላችን ውስጥ ብቻ አይደለም ጥሪያችን የሚኖር ላይፍ ኤክስፒሪየንሳችን ራሱ ለስቴፒንግ ስቶን ሊሆን ይችላል። እግዚአብሔር ወደ ጠራን ወደዛ አቅጣጫ የሚመራበት ይሆናል ማለት ነገሮች ተያይዘው ለበጎ ይቀየራሉ። እንደምነው በሰው ልጅ ህይወት ውስጥ እግዚአብሔር የሰው ልጅ ህይወት ታሪክ ጸሐፊ ነው ብዬ አምናለሁ። የፍጥረት ሁሉ ታሪክ ባለቤት ነው ብዬ አምናለሁ። እና ሶቨርን ፋውንዴሽን አለው በህይወትሽ ውስጥ እና አላይን ማረጋል እውነት ለመናገር ውስጥ ከሚቀጣጠለው ነገር ጋር እና ቤተክርስቲያን ውስጥ መጋቢ ሆኜ የሚሆኑ ሰዎች ለሀገር ቆረቋለሁ፣ ለሀገር እጸልያለሁ። ያንን እንትን በጸሎት በእግዚአብሔር ቃል ትምህርትም በጣም ነበረ እንትን ማድረገው እና ከዛ የተነሳ ያው ጥሬ ይሄ እንደሆነ በደንብ ስገነዘብና ሳውቅ ምንም ጥያቄው ሲቀርብ በቃ አሁን ወንድማችን መጋቢ ዳንኤል አለማየሁ ወደ አሜሪካ ፎርኩት ነው። ስለዚህ እሱን መተካት ኃላፊነቱ ሲሰጠኝ ያን ስቀበል ከዛ ጋር ተያይዞ በሕክምና ሙያ ለመቀጠል የሚያስችለኝ ሁኔታ አልነበረም። ፉሊ ራሴን ለወንጌል አገልግሎት ሰጠው። እንግዲህ በዚህ ነው ረጅም ዓመት ኢትዮጵያ ውስጥ የአጥቢያ መጋቢ ሆኜ የቤተ እምነቱ ፕሬዚዳንት ሆኜ ቦርድ ቸርማን ሆኜ አብያተ ክርስቲያናት ውስጥ በተለያዩ ኃላፊነቶች ውስጥ የኢንተርጀስ ካውንስል ሲቋቋም ካቋቋሙት ከመሰረቱት የካውንስሉ አባላት መካከል አንዱ ነበር። ባይሎ ሲጻፍ ከጻፉት ሰዎች መካከል አንዱ ነበር። በሌሎችም አገራዊ ጉዳዮችም ላይ የጥበብ ድምፅ በሚል ደግሞ እምነት ከተቀረው ህይወት ክፍላችን ጋር ያለውን ግንኙነት እንድናውቅ ብዙ ጊዜ ከሙያ ዓለምም ስለመጣሁ ይችላል ቤተክርስቲያን ውስጥ አንዳንድ ጊዜ ሙያን እንትን አድርጎ የማየት ሁለተኛ አድርጎ የማየት ሐኪም ስትሆኚ ኢንጂነር ስትሆኚ ሰከንድ ክላስ ሲቲዝን ነሽ፣ ኢኮኖሚ ክላስ ነሽ። ሰባኪ ስትሆኚ ሐዋርያ ስትሆኚ ነብይ ስትሆኚ ደግሞ ቢዝነስ ክላስ ውስጥ ነው የምትኖረው። ዳት ዳይኮቶሚ በጣም ኤቪደንት ነውና እሱ ከልቤ ነበር እንዲያ ላይፍ እንደዚህ ዳይኮቶሚ ይሄ ከፍሎ ማየቱ ትክክል የሚሆኑን ሀሳብ በስፋት በማህበረሰቡ ውስጥ ለማስረጽ ከኤልሻዳይ ቴሌቪዥን ጋር ተባብረን ቮይስ ኦፍ ዊዝደም የሚል የ30 ደቂቃ የጥበብ ድምፅ የሚል ፕሮግራም ሁሉ ነበረኝ እና እንግዲህ እዚህ ሁሉ ውስጥ እያለሁ ነው አሜሪካ እመጣለሁ እመለሳለሁ። ጓደኞቼ እዚህ ሀገር ለማትቀር ያነሱልኛል። በሙያ ለማትቀጥልም ብዙ አገልግልሃል፣ ወንጌል ስራ በሰጣ ቤተክርስቲያን ስትጠቅም ይኖር ካሁን ደግሞ እስቲ ለራስህ ለልጆች ለቤተሰብ ለምን አትሆንም? ደግሞ ይሄንን እያደረክ ልታገልግል እዚህ ሀገር ትችላለህ። አንዳንዶቹ የሚከፈላቸው ደሞዝ ኑሯቸው ከክፋት ወይም ሳይሆን ወይም ከመልካምነት ለአንቺ በጎ ከማሰብ ጭምርም ግን እኔ የወንጌል አገልግሎት በቃ የህይወት ዘመኔ ሁሉ ጥሪ መሆኑን ከመጀመሪያው ማስቤው የገባሁበት ስለነበረ ምንም የቴምፕትድ አልሆንኩም እና የመቅረት እዚህ ሀገር ቀርቶ ፈተናውን ወስዶ በዛ የመቀጠል ምክንያቱም በጣም ከኔ ጋር አብረው ከተመረቀ ነው በርካታዎቹ ኒውዮርክ፣ ቨርጂኒያ፣ ሜሪላንድ፣ ሚቺጋን ምናምን ያሉት ያው እንደምታውቂው ብሬን ድሬኑ ከባድ ነው እና በጣም ብዙ ጓደኞቼ እዚህ ናቸው ያሉት እና እንትኑ ነበረ ኢንካሬጅ ያደርጉኝ ነበር። ሌሎችም እንደዚሁ ወዳጆቼም ጭምር ማለት ነው። ግን እኔ ኢትዮጵያ ውስጥ ያለው ስራ በጣም ሰፊ ነው፣ ትልቅ ነው፣ ኃላፊነት አለ። ደግሞ ምሪት የሚባል ነገር ደግሞ አለ። እግዚአብሔር ነው መኖሪያን ዳርቻ ነው ጊዜን ሁሉ የሚሰጥሽ የት እንደምትኖሪ ምን እንደምታደርግ የሚወስንሽ። ህይወቴ ኦልሬዲ ለጌታ የተሰጠ ሆኗል ለኔ አሁን። ስለዚህ በጌታ ፈቃድ ውስጥ የሆነ ጉዳይ እንጂ ምንድነው የሚያስገኝልኝ፣ ምን ትርፍ ያመጣልኛል፣ ምን ከዚህ ነገር
ምን አጣለው የሚለው ጥያቄ ሳይሆን ጌታ ምንድን ነው የሚፈልገው፣ ፈቃዱ ምንድን ነው የሚፈልገው፣ የሚሻው ነገር ምንድን ነው የሚለው ጉዳይ ነው ለእኔ ወሳኝ መሰረታዊ ነበር። በርካታ ጊዜ እዚህ ሀገር መጥቻለሁ ለስራ፣ ለስልጠና፣ ለትምህርት፣ ለአገልግሎት፣ ለስብሰባ በአመት አንድ ጊዜ አንዳንዴም ሁለቴ እመጣለሁ ሄዳለሁ፣ ለእረፍት እና ለመሳሰሉ ከባለቤቴም ጋር መጥቼ ተመልሻለሁ፣ ከልጆቼም ጋር መጥተን እንደዚህ ተመልሰናል በርካታ ጊዜ አንዴም ሳይሆን ማለት ነው። ግን ሰምሃው መጥቼ በመመለስ ሁሉ ቁጥር ስለ ዲያስፖራ ኮሚኒቲው እና ደግሞ ስለዚህም ሀገር ሰምሃው አንድ የተለየ ሸክም በውስጤ ነበር። ሁሌ ውስጥ የሚመላስ ግን እኔ እመጣለሁ እዚህ ስራ ውስጥ ደግሞ ካሉ ይህንን ዲያስፖራ ያለውን ኢትዮጵያን ኮሚኒቲ ከሚያገለግሉ መጋቢዎች እንደ አንዱ ሆኜ የሚል አልነበረም። ግን አንድ ሺህ የሆነው ሰው ቀላል አይደለም፣ ቁጥሩ በጣም ብዙ ነው። በጣም ብዙ ነው። ከአጠቃላይ እንኳን አሁን በዲሲ ሜሪላንድ ቨርጂኒያ አካባቢ ያለውን ብትመለከቸው 250 ሺህ 300 ሺህ እንደው ይሄ ኮንሰንትሬት ኤስቲሜቱ ስንቱ ነው በጌታ ከቸርች የጠፋው የሸሸው ስንት ነው? አንቸርች የሆነው ስንት ነው? በተለይ ደግሞ የሰከንድ ጄኔሬሽኑ ጉዳይ ደጋግሞ መንፈስ ቅዱስ ላይክ a valley of dead bones ያሳየኝ ነበር። እነዛ ስኬል ላይ የምታያቸው የደረቁ አጥንቶች እነዚህ በህይወት ይኖራሉ የሚለው ድምፅ ከ13 14 ዓመት በፊት ጀምሮ ይመጣል ውስጥ። አንድ ወቅት እዚህ ከተማ ፓስተር አንፍሬ ጋብዞኝ ከቺካጎ መጥቼ አገልግዬ ተመለስኩ። በጣም የበለጠ ደግሞ ውስጥ ነገሩ ሸክም የሆነው ከዛ ጊዜ በኋላ በሁለተኛው ጊዜ ሲመጣ የአማርኛ ተናጋሪዎችን ነው እንዳገለግል የተጋበዙ። እኔ ግን ግድ የለም እንግሊዝኛ ተናጋሪዎችን ማገልገል እፈልጋለሁ። ይሄ ያኔ ፖል ነበረ የያንግ አደልቶችን የሚያስተባብረው እና እነሱ ነበር እና ብሬክ ዘ ካምፕ የሚል ነበር ስብከቴ ራሱ ዘዳግም የመጀመሪያው ምዕራፍ ላይ ብሬክ ዘ ካምፕ and move on ያልተወረሰ ቴሪቶሪ አለ። ይሄ ብቻ አይደለም የእናንተ ጥሪ ከዚህ ያለፍ ነው የሚለውን ነው ያስተማሩት። እና የሚገርምሽ እሑድ ማልዳ ጉባኤው ሲያልቅ ከፖል ጋር ምሳሌ ራስ እንወጣ ተከትለው ነው የመጡ አብረውኝ ምሳሌ ብለው የመጡት ወጣት ቁጥር ትንሽ አልነበር፣ ከ20 ምናምን በላይ ናቸው። ጥያቄ ያላቸው ማውራት ይፈልጋሉ፣ መነጋገር ይፈልጋሉ። የላይፍ ጥያቄዎች አሏቸው፣ የእምነት ጉዳይ ጥያቄዎች አሏቸው። አንዳንዶች ገና እንዳገቡ የ6 ወር የ9 ወር ምናምን ልጅ ብሎ አቅፈው ምናምን ነው። እና አንድ ቴብል ወደ 30 ምናምን የሚሆኑ ወጣቶች ያን ቀዳልስ probably in their 21 22 ቢሆኑ ነው 23 ቢሆኑ እና ከነሱ ጋር ረጅም ጊዜ ያሳለፈ ምሳሌ። ከዛ ተመልሰን እንግባና አስተምረናል። can you believe this? እና ተመልሰን ወደ ተሻለ ሄደን ከ3 o'clock እስከ 5 o'clock ልጅ ይዘዋል ምናምን ነው ኢንኮንቪኒየንሱ። እና የነህምያ መጽሐፍ ነበር ያጠናን አብረን ተመልሰን ገብተን የፈረሰውን ቅጥር ነህምያ እንዴት እንዳደሰ እና እናንተ ሪፔርስ ኦፍ ዲስ ላንድ ናቸው፣ የዚህ ሀገር ፍርስራሽ መልሳችሁ የምትሰሩ ናቸው። ብዙ እኮ የፈረሰ ነገር በውስጣቸዋል ሊሰራ የሚያስፈልገው በእነሱ ውስጥ ግን ያንን አይሆን ነበርና እነዚህ እና ደግሞ ኮሚኒቲያችን እንዴት ነው ኢምፓወርድ የሚሆነው አልፈንስ እንዴት ነው ለዚህ ምድር ብሌሲንግ ነው። እኔ እዚህ ሀገር በመጣው ቁጥር ነው የምነግርሽ ሜሪ፣ መጥቼ በተቆጠር ስለ ኢትዮጵያ ከጸለይኩት በላይ ስለዚህ ሀገር ጸልያለሁ። ሸክሙ በጣም ነበር ይላል ምድሪቱ። አነባለሁ መጽሐፍቶች ምናምን ነው የክርስቲያን ሀገር መሆኑ ፋውንዴሽኑ የክርስቲያን መሆኑ እነሱ ነገሮች ይገቡኛል። በመጽሐፍት ውስጥ የምናያቸው በጣም የሚያስደንቅ ይሄ ጁዲዮ ክርስቲያን ፋውንዴሽን ያለው የራሱ ውስንነት አለው፣ የራሱ ብላይንድ ስፖት አለው፣ የራሱ ዳርክ ሂስትሪ አለው። ምንም ጥያቄ የለውም። ፐርፌክት የሆነ it's not the kingdom of God or it's not heaven on earth ግን ትንሽም ቢሆን ለዛ ግን ቀረብ ከሌላው አካባቢ ይልቅ ከሌላው ሀገር ይልቅ ሰማያዊ ለሆነው ሐሳብ ጠጋ ያለ ቀረብ ያለ ወይም ከኛ ሻል ያለ መሆኑ ሁላችን ወደዚህ ሀገር ያመጣን ፍትህ መኖሩ እውነት መኖሩ አንድ ነገር መኖሩ ነው ይሄን ሀገር ትልቅ ሀገር ያስባለውና ኖርዝ ካሮላይና የመጀመሪያውን ቸርች ፕላንት ስናደርግ ያማሪ ቤተክርስቲያን ፕላንት ስናደርግ እዛ በጋውን ስለመጣ 6 ዓመት 7 ዓመት ስለምቀመጥ በእንባ እጸልያለሁ። አንዳንዴ 2 ሰዓት አንዳንዴ 1 ሰዓት ተኩል ጫካው ውድስ ወክ እያደረጉ when are you going to restore this land እና ጌታ ደግሞ I will restore the fortunes of America ይሄ ምርኮን መልሳለሁ የዚህ ነገር የሚል ድምፅ 13 ዓመት ነው። እነዚህ ነገሮች ተደማምረው በውስጤ ሲብላሉ ነው የቆዩትና አንድ ወቅት እዚህ ከተማ እንደዚሁ ለረፍትና ለመጥቼ ጌታ መንፈስ move over to the US የሚል ነገር ሰማሁ። በሚለው መልክ ላስናው አንዳንዱ ሰው መንፈሳዊ እንዳይሆንበት መንፈሳዊ ሴንስ አላለም መንፈሳዊ ለመሆን ስለምፈልግ ወይም በዛ መልክ እንዲያየው ስለማልፈልግ አላለም። ግን ድምፅ ውስጤ መጣ እና ስለዚህ
ወዳጆቼን አነገርኳቸው። አርዋን ቪዛ አመለከትን፣ አፕሩቭድ ሆነ እና አሁን 7 ዓመት ሆነ። ይገርምሻል ከመጣ ሜይ 11 2018 ለዛውም አገሪቱ እንግዲህ እንደምታየው ስመጣ ደግሞ ኢትዮጵያ አዲስ አስተዳደር ነው ያለው። ትሪወምበር ያን ጊዜ አይደል በሌላው ኢትዮጵያ አንድ የሆነበት በቃ ሀገራችን እንደተጎበኘች ሁላችንም ያሰብንበት የቆጠልን እንዴት በእንደዚህ አይነት ጊዜ ደግሞ እኔ ስለ ሀገር ስንጸልይ ኖርኩ ሰው እንዴት ሀገሬን በዚህ ጊዜ ለቅ ይወጣለሁ ራሱን የቻለ ምጥ ነበር እና 1 ዓመት እዚህ ሀገር አልኖርኩም። 1 ዓመት የመጣው ስላለ ግማሽ ልብ ኢትዮጵያ ነው ግማሽ እንዴ ምን ይሻል እዚህ እንደመላከኝ እንደ እግዚአብሔር እዚህ እንደዚህ ሀገር ለዚህ ምድር ለዚህ አካባቢ እንደጠራኝ አውቄያለሁ። ግን ደግሞ የሀገሬ ጉዳይ የሀገሬ ነገር በጣም ያሳስበኝ ስለነበረ እድገቷ፣ ልማቷ፣ ብልጽግናዋን እመኛለሁ። ለውጧን፣ ታድሷን ትልቅ ሀገር እንድትሆን ህዝቧ በሰላም የሚኖርባት ሀገር፣ ተዘሎ የሚቀመጥባት ሀገር፣ እያንዳንዱ ከበለሱ በታች አርፎ ይቀመጣል በነፃነት በፍትህ ሰው የሚኖርባት በልማት የሚኖርባት ሀገር ለአፍሪካ ምድር ማለት ነው እመኝላት። ይሄ ምኞት ይዤ እንዴት ነው ከአሜሪካ ከኢትዮጵያ የምወጣውና አሜሪካ የምኖረው የሚለው ጥያቄ በሂደት ነው መልስ ያገኘው እንጂ መጀመሪያ አካባቢ ራሱ እጅግ በጣም ለኔ ወደዚህ ሀገር ያን ሁሉ ትቶ አገልግሎት ትቶ ቤተሰብን ነቅሎ እንደገና ብሎ እንደ አዲስ 6-7 አገልጋዮች አንድ ስሞል ግሩፕ ይዞ ያንን ለማሳደግ አጥቢያ ለማድረግ ከዛ ከትንሽ ነገር ከስሞል ነገር እንደ አዲስ ሪስታርት ላይፍን እንደገና ብሎ መጀመር ማለት ነው። አገልግሎትንም ህይወትንም እንደገና ከ20 ዓመት በኋላ ብለሽ መጀመር ማለት ነው። እዚህ ሀገር የነበረው እኔ አመጣጥና እንደዛ ባለ መንገድ ነው የመጣው። ያውን ቅድም ነገርከን ኢትዮጵያን በተለያዩ ነገሮች ላይ ተሳተፍ ነበረ። አሁን ደግሞ በአሁኑ ጊዜ የኢትዮጵያ ወንጌላዊ ቤተክርስቲያናት ህብረት በሰሜን አሜሪካ የዛ ዳይሬክተር ነክ ጁብሊ ፕሮግራም ላይም ተሳትፈ ነበርና እንደው ባጭሩ በዛ የነበረ ኤክስፒሪየንስ ወይም እንደ ሪፖርት ብትሰጠን ድንገት ለማያውቁ ሰዎች ባጭሩ እንዲያውቁትና። ወንደርፉል ትንሽ ወደ እንደርደር እንዳልኩሽ እዚህ አካባቢ ከመጣው በኋላ እዚህ አካባቢ ካሉ አገልጋዮች ጋር ህብረት ማድረግ እና ደግሞ ባሉ በተጀመሩ ህብረቶች ውስጥ መሳተፍ ከዛም ደግሞ የኢትዮጵያ ወንጌላዊ ቤተክርስቲያናት ህብረት የኢስት ኮስት የሚባል ዞን የምስራቅ ዞን የሚባል ደግሞ የፓስተሮች የአገልጋዮች ህብረት ተጀመረ። እዛም ውስጥ በመሳተፍ ቀረብ ብዬ የበለጠ ህብረቱ ስላለበት ደረጃ ግንዛቤ አግኝቻለሁ ለመናገር። ኋላ መጋቢ ሰለሞን አሁን ወደ ጌታ ሄዷል። በጣም የምንወደው የምናከብረው ወንድማችን ነው። እሱ ደግሞ ዲሬክተር ቦስተን ላይ ዲሬክተር ሆኖ ሲሾምም እዛ ነበርኩ እና ስንሄድም አብረን ነው በአንድ መኪና ሄድነው ከሱ ጋር ወደ ቦስተን ከወንጌል ያሬድ ጋር ስንመለስም አብረን የተመለስነው እና በአጠቃላይ ወሬያችን የነበረው የኢትዮጵያ ወንጌላዊ ቤተክርስቲያናት ህብረት በሰሜን አሜሪካ እንዴት እናጠናክር የሚል። ይሄ ህብረት መቼም ትልቅ ታሪክ ያለው ህብረት ነው። እንግዲህ 1974 ጀምሮ እስከ 2024 ማለት 50 ዓመት ነው የተጓዘው። ብዙ ከፍታ ዝቅታ ማለት ለብዙ ቤተክርስቲያናት መመስረት የበተ ቺካጎ የሚባለው ኮንፈረንስ ለቅዱሳን መጽናናት ብዙዎች ያገቡት የተዋወቁት እዛ ነው። ወጣቶች ብዙ የእግዚአብሔር ጸጋ የተካፈሉት እዛ ነው። አገልጋዮች የሚበረታቱበት፣ ሰዎች የሚፈወሱበት፣ የሚድኑበት ያ አሁን ለተተከሉት በርካታ አጥቢያዎች መነሻ የሆነ ነው። ሂደቱ ይሄን የሚመስለው ግን በሂደት ደግሞ ያው የራሱ ከፍታና ዝቅታ ውስጥ አልፏል። በጣም ደማቅ በጣም ታዋቂ የነበረበት ጊዜ ደግሞ በጣም የተዳከመበት ፕሮባብሊ ያለፉት 25 ዓመታት ያ የነበረውን ቀድሞ የነበረውን ቺካጎ ኮንፈረንስ ይባል ይታወቅ በነበረበት ደረጃ ሳይሆን ከዛ ባነሰ ሁኔታ ውስጥ በጣም ከምንድን ነው የሚባለው ከራዳር በታች ሁኔታ ወይም ዝቅ ብሎ በማይታይ ሁኔታ ብዙ መንገድ የተጓዘበትና መጋቢ ሰለሞን ዳይሬክተር በሆነበት ጊዜ የነበረው ያው ህብረቱ ቢኖርም ቁመናው ግን እጅግ በጣም የተዳከመበት አይነት ጊዜ ነው። ጽሕፈት ቤት የለውም፣ ፋይናንስ የለም። በአመት አንዴ የሚደረገው አመታዊ ስብሰባ ውጪ ሌሎች ጎላ ብለው የወጡ አክቲቪቲዎችም ጎላ ያለም አክቲቪቲም አልነበረውም እና ሲረከበው በጣም በዛ አይነት ሁኔታ ውስጥ ነው የተረከበው እና እንዲህ ለማጠናከር ብዙ ነው የጣረው። ግን ያው ዳይሬክተር የሆነበት ጊዜ እና 50ኛው ኦልሞስት ያው እንዳልኩሽ 3 ዓመት አካባቢ ነው በዳይሬክተር ያገለገለው ደረሰ ማለት ነው። ስለዚህ ሙሉ ትኩረታችንን ወደ 50ኛው ዓመትን ወደ ማክበር ይሄን ህብረት ሬኔሳንስ እንዲያገኝ ሪበርዝ
ሊትራሊ እንደገና የተወለደበት ማለት ይችላል። ይሄ 50ኛው ማለት ህብረቱ እንደገና ራሱን ያየበት የተመለከተበት መኖሩ የታወቀበት የቆረቆሩት አንዳንድ አባቶች ራሳቸው አልቆመም እንዴ የቆመ መስለው ነበር እኮ በሚሉት ደረጃ አለ እንዴ አይነት የት ነበራችሁ አይነት ድምጾች ሁሉ ሰምተናል። እና ከዛ ሁኔታ ውስጥ አውጥቶ ቪዚብል እንዲሆን በጣም ቪዚብል እንዲሆን ህብረቱን ያደረገ ትልቅ የታሪክ ጀንክቸር ነው። ቪዚብል ብቻ ሳይሆን ፍራግመንትድም የነበረውን በተቻለ አቅም ገና የሚቀርቡ ቢሆን ወደ መሰባሰብ የመምጣት ጅማሬ በአንድነት አስቢ። ሌላው ቀርቶ ይሄ ሁሉ ህዝብ ከየአካባቢው ተነፋፍቆ ዓመት ያልተያየ ሰው ተገናኝቶ አብሮ በአንድነት በጋራ አምልኮ ራሱ መሄዱ ሌላ ከዚህ ውጭ ነገር ባይኖር እንኳን ነው ከተማችን ላይ መጥተው ይሄ ሁሉ ሺህ ሰው ጸልዮ ዘምሮ አመስግኖ በራሱ እኮ በቂ ነው። ወንድሞች አብረው በህብረት ቢቀባ ያ ምን አይነት ብሌሲንግ ለከተማ ነው የሚል አስቢው። እና በጣም ቀላል ነበር ምልሽ እኔ የግብረ ኃይሉ ምክትል ሰብሳቢ ነበርኩ። ስለዚህ ብዙ ጊዜያችንን ጉልበታችንን ሁሉ ነገራችን ሰተን ከመጋቢ ሰሎሞን ጋር አብረን የሰራነው ስራ እና በዚህ አጋጣሚ መጋቢ ሰሎሞንን ከልብ ማመስገን ያስፈልጋል። በጣም ብዙ መስዋዕትነት እና ዋጋ ከፍሏል እና ፕሮባብሊ ከዚህ የተሻለ እድሜም ሊኖር የሚችልበት ምናልባትም አክሰለሬትድ የሆነው እና ህይወቱን ባጭር በዚህ መልክ ያጣንበት ሁኔታ የተፈጠረው ከዛም ጫና ምናልባት ይሆናል የሚል ግምት አንዳንድ ይችላል። እኔ ብዙ እንዲያርፍ በቃ ትኑር ይሄን እኔ እሰራልሃለሁ እስቲ እኛ እኮ ከበዓሉ በኋላ አንተን እንፈልግሃለን ያልኩበት 2 እና 3 ጊዜ ነበር። ያ አንተ ሳትኖር እኛ በዓሉን አክብረን ብንጨርስ ምን ዋጋ አለው? ያንተ መኖር ነው ለኛ ከበዓሉ በላይ። ስለዚህ ፕሊዝ ስሎ ዳውን፣ እኛ ይሄን እናደርግልሃለን፣ እኛ ይሄን ቀዳዳ እንሸፍናለን ያልኩት ጊዜ የሚረዱ ሰዎችን አምጥቼ እንትና ተጠቀም ያልኩት በጣም ብዙ ጊዜ ነው ያለው። ግን የእግዚአብሔር ፈቃድ እንደዚህ ሆነ እንዲኖር እግዚአብሔር ሲሰጠው ብዙ ጸለይን ጾምን። ያው ግን የጌታ ፈቃድ አልሆነም። ወደ ጌታ ተሰበሰበ እሱም። ከዛ በኋላ ነው እንግዲህ ያው የዲሬክተር ፍለጋ ውስጥ የተገባው። እኔን ለመናገር እንዳልኩሽ ልቤ ብዙ ነገር ስላለ በውስጤ በኋላም እናነሳል እችላለሁ። ይሄን ጥያቄ ሲቀርብልኝ መጀመሪያ ላይ የነበረኝ በቃ እሺ ሊሆን የሚል አልነበረ። በጉጉትም አልሆንኩትም። በጉጉት ልጅ ዲሬክተር ብሆን በቃ እኮ ይሄን ጥቅም አገኝበታለሁ ይሄ የሚለው አልነበረም። ምንም ከመጀመሪያም ህይወቴ በሙሉ ይሄ አይደለም። እና ፕሬድ ብዙ የጌታ የሚፈሩ ሰዎች ይጸልዩ this is a time this is a moment ጌታ ያዘጋጀው ነው በቃ ይሄ ነበር ድምፁ በሙሉ። እኔ ግን ያው በውስጤ ካለው ነገር ጋርስ እንዴት ነው የሚሄደው ትግል ነበረኝ እውነት ለመናገር። እና በኋላ ይጸለይኩ ጌታ for such a time I brought you here ለዚህ ጊዜ ነው ለዚህ ሀገር ያመጣው ለዚህ ጊዜ ነው አጭርም ይሁን ረጅም ይሁን በዚህ ሀገር ውስጥ የምቆየው። ግን እዚህ ውስጥ የሚሰራ ስራ እንዳለ ሳቅ እና ልቤ ሲረጋጋና ውስጤ ሰላም ሲያገኝ ጥሪውን ተቀበልኩ እና ከማርች 1 ጀምሮ ዲሬክተር ሆኜ እያገለገልኩ ነው። ዶክተር ቤዛ ያው ውስጥ ከልጅነት እንደጀምሮ ብዙ ነገር አለ ለብዙ ነገር ዴዲኬትድ ነህ፣ ብዙ ፓሽን አለ። ኢቨን አሁን የተለያዩ ክላሶች ዙም ላይ ትሰጣለህ በመንፈሳዊ ህይወት ዙሪያ ማለት ነው እና ውስጥ ብዙ ሸክም አለ እና በዚህ አጋጣሚ እንደው የዶክተር ቤዛ ዋናው በቃ ይሄን እግዚአብሔር ቢፈቅድ እንደዛ አይነት ነው ይሄ ነው ፕላን ይሄ ነው ፓሽን ይሄን ነው ሼር ማድረግ መፈልገው የምትለው ካለ? እኔ እንደው ከልጅነት ጀምሮ በጣም በአገር ደረጃ ለውጥ ታድሶ እንዲመጣ እጅግ ከሚመኙ በጣም ከልጅነት ጀምሮ እንዳልኩሽ ወደ ጌታም ከመጣ ወዲህ ይሄንን የድህነት ማቅ እግዚአብሔር ከምድራችን ላይ የሚያነሳልን መቼ ይሄ ጉስቁልና ማቅ ተነስቶ ህዝብ ማለት የምንሰደድባት ሀገር ሳትሆን ሰው የሚመጣባት ሀገር የምትሆነው መቼ አይደል? በቅርብ አንድ ወዳጃችን ጓደኛችን ወንድም በሊቢያ አድርጎ አውሮፓ ሊገባ ሲል መንገድ ላይ በጤና እክል ምክንያት አረፈ። ይሄ የብዙ ሺህ ኢትዮጵያውያን ታሪክ ነው። የኛ ህዝብ አጥንት በሱዳን በሊቢያ በረሃ ውስጥ ነው የሚገኘው። ወደ ሳውዝ አፍሪካ ከሄድሽ ይኸው ነው በየእስር ቤቱ በየምነው በሜክሲኮ አቋርጦ ሲመጣው የምታውቂው ነው። ከሀገር ወደዚህም ሀገር ብንመጣ
ያው የተሻለ ህይወትና ኑሮ ፍለጋ የምንመጣው እንጂ እንደው የሀገሩ አየር ደስ ሙቀቱ ይሄ ተመችቶን እንቅስቃሴው ደልቶን አይደለም የምንመጣው አይደል? የተሻለ ህይወት ኑሮ ፍለጋ የምንመጣው እና መቼ ነው እኛ በሀገሩ በምድሩ ነፃነት ሰምቶት ፍትህ አግኝቶ ሰርቶ ሀብት ፈጥሮ ለራሱ ህዝብ ብቻ ሳይሆን ለአፍሪካም ባርኮት ሆኖ የምናየው መቼ ነው? መቼ ነው የኢትዮጵያውያን መከራ የሚያበቃው? በሁሉ መልክ ማለት ነው። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ኢቭን መንፈሳዊውም ቢሆን ህዝባችን በብዙ መንፈስ የጨለማ ውስጥ ነው የሚኖረው። ጽድቅ ፍለጋ እውነትን ፍለጋ የሚንከራተው ወገናችን በጣም ትንሽ አይደለም። ይሄ በአጥንቴ ውስጥ የሚሄድ እሳት ነው ማለት አሁን አንቺ እንኳን ስነግርሽ ፊልም ማድረገው ነገር ነው እና ከልብ የሚያመኝ ነው። ይሄ እንዲቀየር እጅግ ከሚፈልጉ እና ከሚጓጉ ወደዚህ ሀገር ከሰባት ዓመት ስመጣ ኢትዮጵያ ውስጥ የነበረው ለውጥ ይሄ ህልም ሊሆን የቀረበ አርጎ ካዩና ከተመለከቱ ሰዎች መካከል አንዱ ነኝ። ለምን ጉጉቴ ይሄው ስለሆነ እና መሻት ይሄው ስለሆነ ይሄ እንግዲህ የማይቀየር ፕሮባብሊ ከልጅነት ጀምሮ ነገር ሶቨርን ፋውንዴሽን የሚባል እሱ ነው አይደል? እግዚአብሔር ያደግኩበት ቤተሰብ የኔ አባት የህግ ባለሙያ ዳኛ ነው። እድሜውን በሙሉ የከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤት፣ የሱፕሪም ኮርት ጀስቲስ ሆኖ የሰበር ሰብሳቢ ሆኖ the longest serving judge in the nation, probably the highest level of የዳኝነት እና በጣም በሚያስገርም ኢንቴግሪቲ እንዴት እንደኖረ አውቃለሁ። የምበላውና የምለብሰው ካለ ይበቃኛል ብሎ የኖረ ሰው ነው። በቃ ለእውነት እና ለፍትህ በቃ የኖረ ሰው ነው እና እንደዚህ አይነት ቤተሰብ ውስጥ ነው ያደኩት እና በቤት ውስጥ ያለው ጨዋታ የገሌ ሀብት የገሌ ጉዳይ አይነሳም። ሀገር፣ ታሪክ፣ አህጉራዊ ጉዳዮች፣ ዓለም አቀፋዊ ጉዳዮች እንደነዚህ ነገሮች እየተጨቃጨቅን እየተነጋገርን ለአገር በሚቆረቆር መንፈስ አይነት ነው ያደግነው። ይሄ ማለት ለየትኛውም ኢትዮጵያዊ ማለት ነው በየትኛውም ክልል ኢትዮጵያዊ በጎና መልካም ነገር የሚሆነው እና ሰው ተዘሎ በልቶ ጠግቦ ተርፎት በሰላም መብቱ ተከብሮለት ነፃነቱ ሳይነካ የምትኖርበት አገር ፍሪ ጀስት ራይቸስ ፕሮስፐረስ ኮምፓሽኔት ኔሽን ይኖር መቼ። ለዚህ ደግሞ ወንጌላውያን ወንጌላዊ እምነት ያለው ፋይዳ በጣም ትልቅ ነው። ከልቤ አምናለሁ። ናቁሽ መንፈሳዊ ጨለማው እንቅላለም በተለያየ ሃይማኖት ውስጥ ጽድቅ እውነት ፍለጋ የሚንከባዘነው የሚንከራተተው ህዝብ እውነት በእጁ በሰፈሩ እያለ እውነትን ሳያቅ አይኖቹ ተይዘው ታውረው መከራውን የሚበላበት ጢሻው በገደሉ የሚንከራተተው ህዝብ የወንጌል እውነት ተነግሮት አምኖ ሰላም አግኝቶ ከእግዚአብሔር ጋር ታርቆ የኃጢአት ስርየት በክርስቶስ የተገኘው ያን ታውጆለት ተነግሮት ፈንድቆ የሚኖረው ይህንን ክብር የሚያየው መቼ ነው የሚለው ነገር ለእኔ ትልቅ ሸክም ነው እና ከዛ አንፃር ወንጌላዊ እምነት በጣም ትልቅ ፋይዳ አለው። ለዚህ ያምናለሁ። እንዴት አድርገን ይዘነዋል ሌላ ጥያቄ። ወንጌላውያኖቹ ራሳችን የወንጌልን እምነት በአግባቡ ይዘነዋል ወይ የሚለው ጥያቄ አሁን ያሳስበኛል። ኢትዮጵያ ቤተክርስቲያን ያለችበት ራሱ ሁኔታ መድኃኒቱ ራሱ መድኃኒት ያስፈልገው ሆናት መድኃኒት ራሱ ሲታመም መድኃኒት ከታመመ ምንድን ነው ተስፋችን? መድኃኒት እንዲሆን የተጠራ ህዝብ ብርሃን እንዲሆን ጨው እንዲሆን የተጠራ ጨውነቱን አጥቶ ወይም ደግሞ ጨውነቱ ተቀብሮ ብርሃንነቱ ተቀብሮ ከእንቅበታች አልቁት ወይም ጨው መሆኑ ቀርቶ ጨውነቱን ብታወጩ ከተራ ድንጋይ እኮ በምን ይለያል? እኔ አሁን እንደዛ እንዳንቆጠር ተጋሉ እንደ ተራ ድንጋይ ምንም ጥቅም እንደማይሰጥ እንዳንቆጠር። ግን ወንጌላዊ እምነት ብዙ አገሮችን ከዚህ ውስጥ ነጥቆ ያወጣል። የሳውዝ ኮሪያ እኮ ብልጽግና የአንድ ጀነሬሽን ብልጽግና ነው። ሁሉም የሰክሩት እኮ ነው in one generation from being poor to being a blessed nation in one generation. now እኮ the second missionary sending nation ነች። እኛ እኮ ለሳውዝ ኮሪያ ምግብ እንልክ ነበር። ሊቆጨን ያስፈልጋል። እና ወንጌላውያኑ አሁን ይሄ አደራ በትከሻቸው ላይ ወደቀ። በእኔም ማለት ነው
የወደቀ እንደሆነ አምናለሁ። እና እንዴት ነው ሁለንተና እድገትን የእያንዳንዱ አማኝ እድገት በአንድ አቅጣጫ ብቻ ሳይሆን በሁሉም አቅጣጫ ማደግን እና የተሟላ ህይወትና ስብዕናን በምዕመናን መካከል እንዴት ነው ማምጣት የሚቻለው? ተልኳችን ሁለንተና እንዴት ሊሆን ይችላል? ሁለንተና ሴንስ ሁሉን የህይወት ክፍል የሚመለከት በሁሉም ውስጥ የሚገባ በማህበራዊውም፣ በኢኮኖሚውም፣ በፖለቲካዊም፣ በመንፈሳዊም ዘርፍ ሁሉ ውስጥ የሚገባ እንዲሆን እንዴት ነው ማድረግ ያለብን? ፐብሊክ ኢንጌጅመንታችን ጽድቅን፣ ፍርድ፣ እውነትን ማዕከል ቢያደርግ ቤተክርስቲያን ብትሆን ብርሃን ቢሆን ጨውነቱን እንደያዘ ብንሆን የሀገር ተሐድሶ ሩቅ አይደለም። ዛሬ የምንሰደድባት ሀገር ህዝቧ ሸሽቶ ከሀገር በየትኛው ልውጣ የሚልበት ሀገር ተመልሶ ሊኖርባት የሚመኛት ሀገር ልናረጋት እንችላለን። እና ይሄ የህይወት ዘመን ሸክም ከዚህ ጋር አብሮ ተጨምሮ እዚህ ሀገር እንደሚኖር ሰው መቼም ለራሴ ሀገር ብቻ ሳይሆን አሁን ደግሞ ሆስት ላደረገን ሀገርም ሸክም ሊኖር ይገባል አምናለሁ አይደል? ለሄድንበት ሀገር ምድርም በጣም ማሰብ አለብን፣ መጸለይ አለብን። ይሄም ሀገር አት ክሮስ ሮድ ያለ ሀገር ነው። ሶ ከዚህ አንጻር ሬስቶር እንዴት ያደርጋል? አኒያ ሪኮንሲሊዬሽን እዚህ ሀገር እንዴት ይመጣል? ብላክ ዋይት how do we be a part of the uniting this nation? ስራ እኛ ወንጌላውያኑ እኛ ሚግራንት ኮሚኒቲው እንዴት ልናደርግ እንችላለን? እኛ ቋድራ አለብን። ለወጣንበት ሀገር ብቻ ሳይሆን ለምንኖርበት ምድር እኮ ኃላፊነት አለብን። ጽድቅን እንዴት ነው እንደገና ራይቸስነስን በዚህ ሀገር ላይ እንደገና ዲሳይፕሊን ሀገር በማድረግ ስራ ውስጥ እንደገና እዚህ ሀገር ያሉ በጣም ታሪክ የነበራቸው ወደ ሀገራችን ሚሽነሪ ልኮ የነበሩ በወንጌል በዓለም ዙሪያ የሄዱ የነበሩ በዓለም ዙሪያ ወንጌል ያስፋፉ አብያተ ክርስቲያናት ዛሬ በየአመቱ እስከ 5 ቸርቾች ይዘጋሉ እዚህ ሀገር። እንዴት ነው ሪቫይታላይዝ የምናደርጋቸው? እንዴት ነው ይሄ ጸሎቴ ነው። ይሄን ባይ በጣም ደስ ይለኛል። እና እነዚህ ሁለቱ የሀገሬና የዚህ የምኖርበት ሀገር ጉዳይ ቀጣይ ህይወት ዘመኔ ሸክሞች ናቸው ብዬ አስባለሁ። እንግዲህ በጣም ትላልቅ ሸክሞች ናቸው በውስጥ ያለውና እንደ እግዚአብሔር ፍቃድ ደግሞ ሁሉ ይሆናል ብዬ አምናለሁ። አሜን። እንግዲህ ዶክተር ቤዛ እዚህ ድረስ መተክ ያለን ኤክስፒሪየንስ ላካፈልከን እንደገና ደግሞ ከሁሉም በላይ ደግሞ በውስጥ ያለው ፓሽን ስለገለጽክልን በአሁኑ ጊዜ ለትውልዳችን ምንድነው የሚያስፈልገው ለውጥ የሚያመጣ ትውልድ እንድንሆን ለያንግ ጀነሬሽን ያለህን ነገር ስላካፈልከን በጣም ደስ ይላል። በሚቀጥለው ጊዜ ደግሞ በሰፊው እንጫወታለን ብዬ አምናለሁ። ስለሁሉም ነገር እጅግ አድርጌ አመሰግናለሁ። ሜሪ፣ እኔም ከልብ ነው የማመሰግነው። አንቺም ያለሽ ሸክም በጣም ትልቅ ነው አውቃለሁ። እና እንዲህ አይነት ነገሮች እንዲወጡ ወደ ሰው ጆሮ እንዲደርሱ ከመስመር ወጥተሽ የምታደርጊውን ረጅም ርቀትሽ የምታደርጊውን ነገር ከልብ ያከብራለሁ። በጣም ነው የማመሰግነው። እግዚአብሔር ይባርክሽ። ቴንክ ዩ ፓስተር። ቴንክ ዩ። የዛሬውን የሜሪ ሾው ፕሮግራም ስፖንሰር ያደረገው ፋስትፔ ነው። ፋስትፔ የገንዘብ መላኪያና መቀበያ አፕሊኬሽን ነው። ይህንን አፕሊኬሽን ዳውንሎድ አድርጋችሁ እንድትጠቀሙ ኢንካሬጅ እናደርጋችኋለን። ቴንክ ዩ።